በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 14 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ቆይ የኔ ልጅ ያ የምትወጁ ሸርባ ሰርቼልሻለሁ፣ እሱን ቅመሽ ትወጃለሽ። ካመጣችው ዘንቤል ውስጥ አንድ ሳህንና ማንኪያ አውጥታ በግድ ጠጪ ማለት ያዘች። ያው ባህል ነው። ሾርባ ሂራ እምቢ ያለችም ቢሆን እንደምንም ታግላ ልትጠጣላት ሞከረች። ቆይታ እየተሳሳቁ ታጠጣት ጀመር። ለመጀመሪያ ጊዜ የማላውቃት እናቴን አፈቀች። እንባዬ እንዳይፈስ እየታገልኩ በጣም ቆንጆ እንደሆነ ተናግራ እንደ 5 ዓመት ሕፃን ጓጓው ብላችሁ አታምኑ። ስታጠጣት አፋፋን እያየው ዝም አልኩ። ሽታው ደግሞ ሌላ ታሪክ ነው። ሳልፈልግ ይሸተኝ ጀመር፣ ያዛጋኝ ጀመር፣ ያስመልሰኝም ይፈልጋል። ከስንት ጊዜ በኋላ እንደሆነ ባላቅም ሾርባው ካለቀ በኋላ ነስሊሃን ኒራ የት ሄዳ ነው አለች። አልሐምዱሊላህ አሁን እንኳን አናገረች። አክስቴ ክፍሏ ትንሽ ስላመማት ክፍሏ ናት አልኳት። ይችን ጥጋበኛ ታይልኛለሽ? ያኔ መሰለ ሾርባ አልጠጣም አለች ምናምን አለች። ፈገግ ለማለት ሞከርኩ። አዎ ሂራሽ ማለት አለብሽ። በዚህ ሰዓት ላንቺ እረፍትና ምግብ አስፈላጊ ነው። ደግሞ እኔ እንደ እህት ምንም አላደረኩልሽም፣ እኔም ልስራልሽ አልኳት። ለራሴ የነበረኝ ግምት ወረደ። ሂራን እንደ ጓደኛዬ ማየት ቀርቶ አስተሳሰቤ ላይ ልክ እንደ አንድ ጥንታዊ ልዕልት አስቀመጥኳት። እሷ ጥሩና ተንከባካቢ ባላላት የምታስብላትም እናት አለቻት። እኔ ማንም የለኝም፣ አስተዋሽ የለኝም፣ ተንከባካቢም እንደዛው። ውየኔ ወድ ጀዛኪላህ ምንም ነገር አያስፈልገኝም ስትል ከነበርኩበት ቅዠት ባነንኩ። እሺ እንደዛ ከሆነ በቃ መጣ ተጫወቱ፣ መግሪብም ተሰግዷል ብያቸው ወደ ክፍል ሄድኩኝ። እንዴት መልቀስ እንዳለብኝ ግራ ገባኝ። ምን ብዬ ላልቅስ? እናት ለምን አጣሁ ነው ወይስ ለምን ባሌን አጣሁ? ብቻ ግራ ገብቶኝ መስገጃውን አንጥፌ ሰገድኩ። ልክ የመጨረሻ ረካ ላይ ያቅለሸልሸኝ ጀመር። ምን እንደሆንኩኝ ግራ እየገባኝ ተሸሁድ ላይ ተቀመጥኩ። በስተመጨረሻም አሰላመንኩኝ። ከዛ ወደ ላይ ያለኝና መታጠቢያ ክፍል ገባሁ። ግን የለም፣ ምንም የሚወጣ ነገር የለም። ግን ልቤ ላይ ተቀምጧል። ምንም ባድርግ ማውጣት አልቻልኩም። በውሃ እየተግመጠመጥኩኝ ብቻ መጥፋት ሆነ ስራዬ። ማልቀስ ጀመርኩኝ። አመመኝ፣ ግን ህመም ማወቅ አልቻልኩም። መራመድ ያቃተኝ መጣ። ሆዴን ይዤ ከክፍል ወጣውና ወደ አክስቴ ክፍል ሄድኩኝ። በሩ ጋር ደርሼ ሳላንኳኳ ገባሁ። አክስቴ የታጠፉ ልብሶችን ቁም ሳጥን ውስጥ እያስገባች ነበር። ስታየኝ ደንግጣ ምን ሆንሽ? ሆዴን ይዤ ቁና እየተነፈስኩ አመመኝ። የሚሰማኝን እንደነገርኳት ምግብ ምን እንደፈለግኩ ጠየቀች። ምንም አልፈለግኩም፣ እያመመኝ ነው አክስቴ፣ እያመመኝ ነው። ሂራና እናቷ የአክስቴን ሁኔታ ለማየት መጥተው በሩን አንኳኩ። ይግቡ አለች አክስቴ ምንጭቅጭቅ ባለ ድምፅ። የኔ ነገር አስጨንቋታል። እነሱም ገቡና እኔን ሲመለከቱ ምን ሆንሽ ይሉኝ ጀመር። እኔ ደግሞ ተናድጀባቸው ስላለው ጸጥ አልኩ። ንገሪ ነስሊሃ፣ የሸተተች ነገር ነበር ስትለኝ ራሴን በአፍረትና በአዎንታ እያንቀሳቀስኩ ሂራ የቅድሙን የወይራ ፍሬ ስጭኝ አልኳት። ግራ ተጋብታ ጨረስኩት እኮ ትፈልጊ ነበር እንዴ አለች። ድንገት ሁሉም ነገር ደርሶ አበሳጭ። ከ2 ቀን በፊት በራሱ ለክትትል ብቻዬን እንደሄድኩኝ ሳስብ ባለቤትሽስ ማንም ተከትሎሽ አልመጣ ያለው የዶክተሩ ንግግር በጆሮዬ ላይ አቃጨለ። እንዴት አልፈልግም? እርጉዝ መሆኔን ሳታውቁ ቀርታችሁ ነው? አንቺና ወንድሜ ምንድነው ፊት ለፊት የምትማዘዙት? ምን ሊሰማኝ እንደሚችል ሳታውቁ ቀርታችሁ ነው? ድንግጥ አሉ። አንቺም እንደማንኛውም ሴት ነው ያረገሽው። የተለየ ፍጥረት ያሽ መስል አትመጻደቂ። ዝም ብዬ መጣልኝን መቀበጣጠር ያስኩ። አሁንም ምን ያልመሰልኳቸው። ከ2 ቀናት በፊት ሆስፒታል እንደሄድኩ ሁላችሁም ታውቃላችሁ። ልጅሽ እንዴት ነው? ምን አይነት ሁኔታ ላይ ነው አላላችሁኝ? 5 ወራት አለፉ እኮ። አባት የለውም ብላችሁ ነው? አባት አለው። እሺ፣ ለዛም ወንድ የሆነ አባት ነበረው። ማንንም በፍቅር የሚያንበረክክ አባት። አትሳሳቱ፣ የኔ ልጅ አባት አለው። እሺ፣
ሰማችሁኝ አይደል? ልጅ አባት አለው። አምር እኮ ብረት መጨበጥ ይፈራል። የልጅ አባት እኮ 2 ሽጉጥ ነበር የሚታጠቀው። አትርሱት እሺ፣ መኖሩን አትርሱት። እኔ ነኝ ደካማ ያደረኩት። አታውቁም እንዴ? የኔ ባል እኮ ያለ ማደንዘዣ ቀዶ ጥገና ይደረግለት ነበር። ፈሪ ሁላ ቦቅቧቅ። እናንተም ብሎ ፍቅር አልቀረባችሁ። ስለ ባሌ እተርክላችኋለሁ። ገና በምድር ላይ ያላችሁ ሴቶች ብትሰባሰቡ እንኳ ባሌን አታገኙትም። ተረዳሽኝ? አሳይሽ ነበር ፍቅር ምን እንደሚመስል አሳያችሁ ነበር። ለገና ኢዷን ጨርሳለች ብላችሁ ነው አይደል? አንቺስ ብትሆኚ እንደ እናት መሆን ይከብድሻል። ምንድነው እያደረግሽ ነበር? ትንሽ እያደረግሽ በነበረው ነገር አታስቢ። አሁን ስጡኝ፣ ምንም አልፈልግም። ያመጣሽውን ሾርባ ስጪ። ካልሆነ ልጅሽን ወስደሽ እዛው ተንከባከቢያት። ፊት ለፊቴ ምን ማስተላለፍ እንደፈልግሽ አልገባኝም። ይዘሻት ሂጂ። ምንም ማየት አልፈልግም። እንባዬ መፍሰስ ጀመረ። እኔ ባል ስለሌለኝ ነው አይደል? አክስቴ አቅፋኝ አለቀሰች። ሂራና እናቷም ደንግጠው ደርቀው ቀሩ። ሂራ ወደ እኔ በትንሹ ጠጋ ብላ አውፍ በይኝ፣ ደስታ ላይ ስለሆንኩኝ ምንም ነገር ማሰብ ስላልቻልኩ ነው አለች በሚንቀጠቀጥ ድምፅ። ተይኝ ባክሽ፣ አሞኛል ራሴ። እሺ እኔ ምን ላድርግልሽ አለች እናቷ በራራ መንፈስ። ምንም አልፈልግም። ገልምጫት ከክፍሉ ወጣሁ። ማዕድ ክፍል ገብቼ ፍሪጁን ከፈትኩትና የወይን ፍሬ ነበር። እሱን እንደ ወይራ ፍሬ ነው ብዬ ራሴን አሳምኜ መብላት ጀመርኩ። እሱን ስበላ በደንብ ባይሆንም ትንሽ መለስ አለልኝ። ከዛ በኋላ ከሂራ ጋር ተቀዛቀዝን። እሷ እንደ በፊቱ ለመሆን ብትሞክርም ሁኔታዎች በእኔ ውስጥ መቀየር ስላልቻሉ እኔ ሽሻታለሁ። ምንም ነገር እንደመጀመሪያው ለመመለስ አልቻልኩም። የተረፈኝን የወይን ፍሬ ይዤ ሳሎን ሄድኩኝ እና ቲቪ፣ ካርቶን ኔትወርክ ከሂራ ታናሽ እህት ጋር አብረን እያየን እንዳለ የእጅ ስልክ ጠራ። አቢ ነበር። ሄሎ አቢ፣ ሰላም አለይኩም። ወአለይኩም ሰላም ኑን። ሁዘይም እኮ የመኪና አደጋ ደርሶበት ሆስፒታል ነው ያለው። መጣችሁ እንድታዩት ነበር። ላክስሽም ንገሪያት። ማለት ምን ሆኖ ነው? ስትመጪ እነግርሻለሁ። እኛ ሳናውቅ ብዙ ነገር ተፈጥሯል የምልሽ። አንቺ ጋር ብቻ አይደለም ቀውስ ያለው። አልገባኝም አቢ፣ ምንድን ነው? የአንቺ አቲፍን ማግባት፣ የአቲፍም ድንገተኛ ሞት፣ ከአቲፍም ማርገዝሽ። ወላሂ ዓለም እኔ ምንም አላቅም፣ ግን መጥፎ ሁኔታ ላይ ነው ያለው። መጠሽዩ እኛ ከመስጂድ እንደወጣን ነው ሐሪስ የሁዘይም አባት ደውሎልኝ ለናየው ይሄድን ነው አለኝ። ላክስቴም የተባልኩትን ነግሬያት የኢሻ ሰላት ሰግደን የሂራም እናት የሂራን ታናሽ እህት ለኸዲማቸው ደውላ እንድትወስዳት ነገረቻት። እኔ ደግሞ ወደ ክፍል ሄጄ ከአቲፍ ከሞተ በኋላ ለመሳኪን ሰጥቼ ካስቀሯቸው ጥቁር 2 ጃኬቶች ሌዘሩን ከጓንቱ ጋር ለባብሼ ራሱን መስዬ ወጣሁ። እንዳረገዝኩኝ ሆዴም ያስታውቃል። ሶስቱም በመገረም ተመለከቱኝ። አክስቴ ምን ነው አለችኝ። ባሌን እንዳስታውስ ነው። በአካል ባይኖርም በመንፈስ ሁሌ የሚያስከብረኛልሽ። እንደ ማስታወሻ ያዙት ብያቸው የአቢ ሾፌሩ ወደ ከፈተልኝ መኪና ገባው። እርስ በርስ ተያዩና አክስቴ ከኔ ጋርና እናትና ልጅ ደግሞ በቀረበላቸው መኪና ገብተው ወደ ሆስፒታሉ ሄድን። በተመሳሳይ ሰዓት ባንደርስም ሂራና እናቷ ቀድመውን ነበር እኛን ቆመው የጠበቁን። ወርደን አራታችን ተያይዘን ገባን። ያለንበት የክፍል ቁጥር ጠይቀን በአሳንሰሩ የተወሰነ መንገዳችንን ካሳጠረን በኋላ ወደ ክፍሉ ሄደ። እናትና አባቱ አስታማሚ ወንበር ላይ ተቀምጠዋል። አቢና አጎቲም ሊያጽናናቸው ይሞክራሉ። ወንድም ያምር ደግሞ ግድግዳውን ተደግፎ ቆሟል። ስንደርስ መምጣታችንን ሳይሆን የአቲፍ ጃኬት ባይናቸው ላይ ሌላ ተአምር የሰጣቸው ይመስል ፍዝዝ አሉብኝ። ኑን አውልቂ እሱን ነገር አለ ወንድሜ ጠቋሚ ጣቱን ወደፊት ይቀስሩ። ሳኩና ለምን አውልቀዋለሁ? የባሌ አይደል? አቢ በግንባሩ ተመልክቶኝ ምን ማለት ነው? እኛስ ምን አለን? ግን አውልቂ። ነፍሰ ገዳይ እያለ ለብሶ የነበረ ልብስ እኮ ነው። የአምረን የተዘረጋ እጁን ወደ ጎን ያደረኩ። አዎ ነፍሰ ገዳይ ነበር። ታዲያ ነፍሰ ገዳይ እኮ ይከበራል፣ ይፈራል አይደል እንዴ? ግራ ተጋብተው እርስ በርስ ይታያሉ። ባል ደግሞ ሚስቱን ያስከብራል። አመር ብቻውን እየሳቀ ኦ አረ በአላህ ምንድነው እያደረግሻለሽ?
ምንድነው የምታወሪው አለኝ ፈገግ ብያለ። የሚያስቅ ነገር እንደተናገርኩ አላቅም ነበር። ለካ ያስቃል። ግን እንዳታለቅስበት ፍራ። የሱን ልጅ አንድ ሰው አልቀበልም ቢለኝ ሰማችሁኝ አይደል? ሰሞኑን ብቻ አይደለም አንድ ሰው ችላ እንዲለኝም አልፈልግም። ካልሆነ ምን? እኔ እንደውም ነግርሻለሁ ብዬ ሰዓት ስላጣው ነው እንጂ ልጁ ለማደጉ ይሰጣል። አሁን አቲፍ የለም። አንቺም ወደፊት ማግባት አለብሽ። ይህ ልጅ ነገ የሚኖረው ጥሩ ታሪክ የለውም። ንገሪኝ፣ አባቴን ስል ምን ሊባል ነው? አባቴ ማፊያዎች አዛዥ ነበርና እናትን አግብቷት ነበር። ብዙ አሰቃያት። በመጨረሻ ማፈቀራት። እስር ቤት ገባ። በእስረኞች ጉዳት ደርሶበት ወጣ። ከዛ እናትን በዋስትና አስፈታችሁ። ከቤተሰቦቿም ጋር እንዲኖር አደረገች። አገባችሁ። አባትህ እብድ ነበር፣ አቅሉንና ቀውሉን የማያውቅ እና በአንድ በተረገመ ሌሊት አንተን አረገዘች። አባትህም ሞተ፣ እናትህ ወለደች። ከዛ ምን ሊፈጠር ነው? ንገሪኝ፣ ምንድን ነው የሚሆነው? ንገሪኝ፣ ቀጣይ ስለሚሆነው ነገር። ግራ ገብቶኝ ወደ ኋላ ማፈግፈግ ጀመርኩ። እኛ ያለንበት መተላለፊያ ላይ ማንም የለም። ውድ ሆስፒታል ስለሆነ አንገቴን ደፍቼ አይኖቼ እንደ ጥሬ ያራገፉትን እንባ መቁጠር ያስኩኝ። ግን ብዛታቸውን አላቅም። አምራል ምስልሽ አለኝ። ወንድሜ መሆኑን ተጠራጠርኩ። እና ለዛ ነው አይደል አልኩ አንገቴን እንደደፋው። አዎ በልጁ ላይ ተስፋ እንዳይኖርሽ ብለን አለኝ። ይህን ሲሰማ ቀና ብዬ ወደ ቀይ ቀለም በተቀየሩት የአይኖቼ ክፍል እያየሁት ዘልዬ ጀለብያውን አንገት ያስኩት። ሁሉም ተው ነስሊ ልቀቂው፣ ብሽቅ ነህ። ደህና ምክር ነው ብላ አስበህ ነው? ንገረኝ፣ እንደ ታላቅ የመከርከኝ መስሎህ ነው? አንድ ነገር ብትሞክር እመነኝ፣ ያንተ ልጅ አይኖርም። እሺ የኔ ልጅ ማደጎ ሊያድግ፣ ያንተ ልጅ እናቱ አባቱ እቅፍ ውስጥ ሊያድግ፣ እንደዛ ነው? አታስበው። እሺ አሳይሃለሁ። ፊቱን ባጭሬው እየደማ ነበር። ሁለታችንንም ለያዩንና ከወዲያና ከወዲህ ሆነው ሊያረጋጉን ሞከሩ። የሆስፒታሉ ጥበቃዎች ተንጋግተው ሲመጡ ተጨባጭ ነገር ሊያገኙ አልቻሉም። አብይ ከማናችን ጋር እንደሚሆን ግራ ገብቶት ቆመ። አረ በአላህ፣ እኔ ለራሷ ባሰብኩኝ ደግሞ ታያለች። ቆይ ይላል። እኔም ጮክ ብዬ ወላሂ በል እስኪ አስበህልኝ? የኔ ወንድም፣ ወይ የአባቴ ልጅ፣ ልክ አስበህልኝ ነው። ተነስቼ እሱ ወዳለበት ስሄድ ይበቃሻል ኑን፣ አንተም አፍህን ዝጋ፣ ሰማኸኝ? በቃ ብያለሁ አለችና አክስቴ ተቆጣች። ከዛ በኋላ አካባቢውን በለቅሶ ሞላሁት። እዚህ እየተፈጠረ ያለውን ተመልከት። ሁላችንም አፋችሁን ትከፍቱብኛላችሁ አይደል? በቃ ኑን፣ አላህን ፍሪ። ዝም በይ በቃ። አክስቴ ናት። ወዲያው ሁለቱ ዶክተሮች መጥተው ሁዘይም የተኛበት ክፍል ገቡ። ትንሽ ከቆዩ በኋላ ተመልሰው መጥተው ታካሚያችን ነቅቷል፣ ገብታችሁ ማየት ትችላላችሁ አሉ። ዛሬ ሁዘይም ሆስፒታል ከተኛ 1 ሳምንት ሊይዝ ነው። ከቁርስ በኋላ ለወላጆቹና ለሱ የሚሆን ምግብ ከአክስቴ ጋር አዘጋጅተን ስንጨርስ ከቤት ወጣን። በዚህ መሃል የአክስቴ ስልክ ጠርቶ የአይሲን አማቾች እንደመጡ ይነገራታል። መንገድ ላይ እኔ እንዳደርስ ነግራኝ እሷ ወደ ቤት ተመለሰች። ሆስፒታል ብቻዬን ሄድኩኝ። ስደርስ ኮሪደሩ ላይ ማንም የለም። ሌላ ጊዜ ውጭ ቆዩ የተባሉ ቤተሰቦቹ ምናምን ሰው አይጠፋም ነበር። ዛሬ ግን ዝር ያለ አካል የለም። ክፍሉ መግቢያ ጋር ስደርስ በሩ መለስ ተደርጎ ወደ ውስጥ ስመለከት 2 ነርሶች ግሉኮሱንና አንዳንድ ነገሮችን ያስተካክላሉ። አንኳኳሁ። መግባት እችላለሁ አልኳቸው። ብዙም ትልቅ ስራ ስላልያዙ ይግቡ ብለው ፈቀዱልኝ። እኔም ገባሁ። ሁዘይም ፊቱ በሙሉ በፋሻ ተሸፍኗል። የተቀረው አይኑና አፉ አካባቢ ብቻ ነበረ። እጆቹ እንደሞት በአልጋው ላይ ተዘርረው ይቀጥታሉ። አሰላሙ አለይኩም አልኩት በደከመ ድምፅ። ወአለይኩም ሰላም፣ እንዴት ነህ? አልሐምዱሊላህ። አንቺና ልጅ እንዴት ናችሁ? አለን አልሐምዱሊላህ። ስለ ልጄ በትክክል የሚያስበው ሁዘይም ብቻ ነው። ሌላው ልጄን ለማደጎ ለመስጠት የኔን መውለድ ነው የሚጠባበቀው። ግን ማንንም አውፍ አልለውም። ነርሶቹ ከኛ ቢሩቁም ክፍል ውስጥ አንዳንድ ነገር እያስተካከሉ ነው። መለስኩ።
እኔም አልሐምዱሊላህ ደህና ነን፣ ቁስሉ አሁንም ይሰማሃል እንዴ አልኩት። አይ በሚል የጭንቅላት መልስ ሰጠኝ። እናቴ ስለ ልጅሽ ሁኔታ ነገረችኝ። ማለት በቤተሰብ መንገድ ለማደጎ ይሰጣል ምናምን የሚባል ወሬ። ቆይ አንቺ አታሳድጊውም እንዴ? ድምፁ እየሰለለ እንባውን ከምራቁ ጋር እየዋጠ ነው የሚጠይቀኝ። ይላሉ እንጂ መቼ ይሆናል ብለህ ነው? እንዲሁ ልፋት ብቻ ነው ስልህ እኔ ልጅን ለማሳደግ አላንስም። እውነት ብለሻል። ዝም ከተባባልን በኋላ እሱም ወደ በሩ እየተመለከተ ተከዘ። እኔ ደግሞ ሁኔታውን በአይኑ ላይ እያየው ጸጥ አልኩኝ። በመሃል ከአንድ አይኑ እንባ ወረደ፣ ወደ ጆሮም ተንሸራተተች። ዞር ብሎ ሲያኝ ተጋጨንና አይኑን የሚያሳርፍበት በክፍል ውስጥ ፈለገ። ምን ነው? ምን እያሰብክ ነው አልኩት። እሱም ምንም ብሎ በምልክት ከገለጸልኝ በኋላ ግን እንደኔ ሐሳብ ልጅሽን እንደራሱ ሊቀበልሽ የሚችል ሰው ብታገቢ እኮ ሁሉም ሰው ዝም ይላል፣ ማንም ምንም አይልም ማለትም አይችልም። ሲያድግና ማገናዘብ ሲጀምር ደግሞ ሁሉም ነገር ይነገረዋል። እነሱ እኮ እንድታገቢና የነበረሽን ህይወት እንደነበረ ረስተሹ ጥሩ ህይወት እንድትኖሪ በማሰብ ነው። ስለዚህ የሚቀበልሽን ወንድ አታገቢ አለኝ። ሐሳቡ ጥሩ ቢሆንም እኔ ብዙ ነገሮች ከዚህ በኋላ ለመኖር ተስፋ የሚሰጡ ነገሮችን አላየውም። ከዛ አንጻር ደግሞ እኔ ከዚህ በኋላ ምንም አይነት ህይወት ውስጥ መቆየት አልፈልግም አሰብኩና፣ ለምሳሌ ግን ማን ነው እኔና ልጄን የሚቀበለው አልኩት። ሰፍ ብሎ እኔ እቀበልሻለሁ፣ በጌታ የሆነብኝ እኔ እቀበልሻለሁ። ዋናው ነገር እኮ ልጁ ከአንቺ ጋር መቆየቱና የራሱን ህይወት እስከሚያውቅ ድረስ አባት የሚለውን ገጸ ባህሪ መጫወት ነው፣ ደስተኛ ማድረግ ነው። አንቺ የፈለግሽው ሁሉ ይሆናል። እንደ ማንኛውም ትዳር ተጨማሪ ነገሮች በመካከላችን አይኖሩም። አልጠይቅሽም። ልጅሽ ብቻ ከአንቺ ተለይቶ እንዳያድግ ነው። ምንም ነገር ማድረግ ትችያለሽ። እኔ ብቻ ለልጁ አባት ልሆንለት። አንቺም ከነ አእምር ህመም ሰጪ ንግግር ትድኛለሽ። ብቻ አንቺ እሺ በይኝ፣ አስቢበትና ውሳኔሽን አሳውቂ። ያለኝን እያሰብኩ ወደ ቤት አቀናሁ። ምንም ነገር ባስብ ዙሪያ በሙሉ ብቻዬን ላሳድግ እንደምችል የሚሰማኝ። አንደኛ ነገር ከሁዘይም ጋር ጥሩ ነገር ላይ አልነበርንም። ሲቀጥል ሁዘይም ነው፣ ሌላ ሰው ቢሆን ምንም አልነበረም። ኒካህ የነበረን ሰው መሆኑ በጣም ይከብድ ነበር። ግን ቤት ካለው ነገር አይብስም። ለቀናት መኝታ ክፍሌን ዘግቼ እንደሌላ ጊዜው ከማንም ጋር ሳልገናኝ ማሰብ ጀመርኩ። 8ኛው ወር ገባ። ነገሮችን መቀየር ጀምረዋል። ግን ሁሉም በዚህ መንገድ ከቀጠለ ልጄን ላጣው እችላለሁ። 2 ውሳኔ፣ 2 ምርጫ ከባድ ናቸው። ግን አንድ ውሳኔ ላይ ደረስኩ። ቀኑ ጁምዓ ነው። አየሩ ብዙም ያልቀዘቀዘ፣ ከፊል ሞቃት፣ ከፊል ደግሞ ብርድ የቀላቀለ። የክረምቱን መግባት ያሳብቃል። ከወላጆች ጋር ተቃርነናል። ከአክስቴ ጋር ካልሆነ ከአቢ ጋርም ሆነ ከአምር ጋርም እንዲሁ ከልብ ጓደኛዬ ሂራ ጋር በመካከላችን ርቀት ተፈጥሯል። ስለዚህ ወደ መስጂድ ለመሄድ ማንንም መከተልም ማስከተልም አልነበረብኝም። ገና በጠዋት ቁርስ አልቀላቀላቸው ብቻዬን በልቼ አቲፍ ከሰጠኝ መስገጃዎች አንዱን ይዤ ወጣሁ። በመጀመሪያ ወደ እሱ ቀብር ነበር የሄድኩት። እንደተለመደው ዱዓ አድርጌ አፈሩን ውሃ ጠጥቼ ለመሄድ ስዙር ቪክቶሪያ ጥቁር በጥቁር ለብሳ አገኘኋት። ከ2 ዓመት በኋላ ሳገኛት ፊቷ ተቋቁሮ አይኖቿ በልዘውና ተጎሳቁለው ነበር። ነስሊሃን መጣ በላይ ላይ ተከመረችብኝና መንሰቅሰቅ ጀመረች። እኔም ደኔ የተረጋጋውትን አስለቀሰች። አብረን ተላቀስንና እኔ ትንሽ ገለል አልኩላት። ነጭ አበባ አስቀምጣለት ብዙ ሰዓት አውርታ ከቦታው ወጣንና እዛው አካባቢ ካፌ ስለነበረ ወደዛ ሄደን ቡና ዘን ተቀመጥን። የተወሰነ ነገር ካወራን በኋላ እንዴት እንደመጣው ጠየቀችኝ። ነገርኳት። በጣም ደስ ብሏት እውነት ተጋብታችሁ ነበር? ልጄ ሙስሊም ሆኖ ነበር? የቀድሞ ባለቤቴ እንዲህ እንዳደረገ በቅርብ ነው ያወቅኩት። እኔም ከእስር ቤት በቅርቡ ነው የወጣሁት። ይሆናል እና አሞርስ ስላት ሁለቱም ከሀገር በትምህርት ምክንያት እንደወጡ ነገረች። እና አሁን አንቺ አግብተሽ ነው? ማለቴ እንደማይሽ የመውለጃ ጊዜሽ የደረሰ ይመስላል አለች። ለተወሰነ ያህል ጊዜ ዝም ካልኩ በኋላ የአልጂ ልጅ ነው
አልኳት። አላመነችኝም። የእኔ ልጅ ማለት ነው? አምላኬ፣ እና ብቻሽ ልታሳድጊው ነው? ካሁን በኋላ እኔም አለሁ አለች። እንደዚህ እና የመሳሰሉትን ካወራን በኋላ ስልክ ተለዋውጠን ተለያየን። መስጂድ ገብቼ ውስጤን አረጋግቼ በጀማዓ ከአኼራ እህቶቼ ጋር ሰግጄ ወደ ቤቴ ተመለስኩ። ማንም አልነበረም። ቤት ከገባው በኋላ ምሳ አዘጋጅቼ ጠበቅኳቸው። መጡ። እንደተለመደው ብዙ አናወራም፣ ግን ደግሞ ቤተሰብነታችን እንዳለ ነው። ክፍሌ ገብቼ ተኛሁ። እንቅልፍ ባይወስደኝም ስልኬን ካልጋው ላይ አንስቼ ለሁዜም ደወልኩለት። አመሻሽ ላይ አክስቴና ሂራ እንግዳ ይመጣል ብለው የምግብ አይነት ሲያዘጋጁ ነበር። አይቻቸው ወደ ክፍሌ ተመለስኩ። ለመቀላቀል አላሰብኩም። ማን ሊሆን ይችላል የሚመጣው? እየራሴን በጥያቄ ሳደክም መግሪብ አካባቢ ስልክ ጠራ። አየሁት። ሁዜም ነበር። ከመደበኛው ሰላምታችን በኋላ ነስሊ ተዘጋጅተሽ ጠብቂን፣ እየመጣን ነው። ከኢሻ በኋላ እኔና አቢ እንመጣለን አለኝ። ምን ልታደርጉ ነው ስለው መስጂድ ልንገባ በር ላይ ነኝ ቻው ብሎ ዘጋው። ይህ ልጅ አሟል እንደ እያልኩኝ እየተብሰለሰልኩኝ ጠበቅኩት። እየተንቆራጠጥኩ ወደ ሳሎን ወርዳለሁ፣ መልሼ ወደ ክፍሌ ሄዳለሁ። እንዲህ የሆነ ሁሉም መሰባሰብ ችሏል። እራት በጋራ በልተን የመጅልሱ ጥግ ይዘን ከተቀመጥን በኋላ የሁዜም አባት ለአቢና ለአምር ንግግር አደረጉ። ክፍል 15 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።